ከእንግዲህ ይበቃል፣ የታገስንበት ዘመን አክትሟል። የንጹሃን ደም መፍሰስና የፍልስጤማውያን መፈናቀል በአስቸኳይ ካልቆመም የታሪክ አቅጣጫውን የሚቀይር ስር ነቀል እርምጃዎችን እንወስዳለን። በመካከለኛው ምስራቅ ቀጠና በታሪክ ታይቶ የማይታወቅ የቀጠናውን የኃይል ሚዛን ሙሉ በሙሉ ሊቀይር የሚችልና የዓለምን ትኩረት በአንድ አፍታ የሳበ እጅግ አስደንጋጭ ሰበር ዜና አሁን በእጃችን ገብቷል። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን በግብጽ ዋና ከተማ ካይሮ ሆነው የሰጡትና የመላውን ዓለም መገናኛ ብዙሃን ያናገው መግለጫ በእስራኤልና በቱርክ መካከል የቆየውን የቀዝቃዛ ጦርነት ውጥረት ወደ አዲስና አደገኛ የእሳት ነበልባል አሸጋግሮታል። የመካ ስምምነትን ተከትሎ የተፈጠረውን የጋዛ ሰርጥ የሰላምና የሽግግር ስምምነት እስራኤል በግልጽ እየጣሰች ነው ሲሉም የከሰሱት ሀካን ፊዳን ቱርክ ከግብጽ ከኳታርና ከሌሎች የሙስሊም ሀገራት ጋር በመሆን በእስራኤል ላይ ታሪካዊና ያልተጠበቁና ስር ነቀል እርምጃዎችን ለመውሰድ ዝግጁ መሆናቸውን በይፋ ተናግረዋል። ይህ የቱርክ የውጭ ጉዳይ ሚኒስትር መግለጫ ቀለል ያለ የዲፕሎማሲ ዛቻ አይደለም። ይልቁንም በኔቶ አባል ሀገራትና በቁልፍ የሙስሊም ሀገራት ህብረት አማካይነት በቴል አቪቭ ላይ የተቃጣ ቀጥተኛ የጦርነት የኢኮኖሚና የማዕቀብ ማስጠንቀቂያ ነው። ፊዳም በግልጽ እንደተናገሩት የቤንጃሚን ነታንያሁ መንግስት እየተከተለ ያለው ፖሊሲ የፍልስጤምን ህዝብን ከገዛ መሬቱ ጨርሶ የማፈናቀል፣ ሰብአዊ ክብርን የመድፈርና ቀጠናውን ወዳልተፈለገ ደም አፋሳሽ የመክተት አደገኛ ሴራ ነው ሲሉ በካይሮ ከተማ በተካሄደው አስቸኳይ ስብሰባ ላይ አውግዘዋል። የዚህ ታላቅ ውጥረት መንስኤ በጋዛ የተኩስ ማቆምና የሰላም ሽግግር ስምምነት ላይ የተፈጠረው ፍጹም መስተጓጎልና የእስራኤል መንግስት እያሳየ ያለው እልህኝነት ነው። ሀካን ፊዳን በዝርዝር እንደተናገሩት የፍልስጤም ወገን በስምምነቱ ላይ የተቀመጡትን ሁሉንም ቅድመ ሁኔታዎችና ግዴታዎችን በሙሉ በትክክል ያከበረ ሲሆን የኔታንያሁ መንግስት ግን ወደ ሁለተኛው የስምምነት ምዕራፍ ከመሸጋገር ይልቅ ሆን ብሎ ረብሻዎችን በመፍጠር ወታደራዊ ዘመቻዎችን በማስፋፋትና ጊዜ በማጥፋት ላይ ይገኛል ብለዋል። ይህ ሁለተኛው ምዕራፍ በጋዛ ሰርጥ ውስጥ ቋሚ የተኩስ ማቆም ለማወጅ ግዙፍ ዓለም አቀፍ የሰብአዊ እርዳታዎችን ያለምንም አላስፈላጊ ገደብ ለማስገባትና የወደፊቱን የጋዛ አስተዳደር ለመወሰን መሰረት የጣለ ነበር። ነገር ግን እስራኤል ይህንን ስምምነት ወደ ጎን በመተው በንጹሃን ዜጎች ላይ የምታደርሰውን ሰቆቃ ቀጥላበታለች ያለው የአንካራ መንግስት የኔታንያሁ ዋና ዓላማ የጋዛን ህዝብ ሙሉ በሙሉ አፈናቅሎ ግዛቱን የመቆጣጠር እቅድ ነው ሲሉ ከሰዋል። በጋዛ ሰርጥ ውስጥ የሚገኙ በሚሊዮን የሚቆጠሩ ፍልስጤማውያን ያለ ምግብ፣ ያለ ውሃና ያለ ሕክምና በየቀኑ በቦምብ ድብደባ በሚረግፉበት በዚህ ወቅት እስራኤል የስምምነቱን ሁለተኛ ምዕራፍ አልቀበልም ማለቷ የቱርክን የግብፅንና የኳታርን ትዕግስት የመጨረሻ ጥግ ላይ አድርሰውታል። ቱርክ፣ ግብፅና ኳታር ያቋቋሙት አዲሱ የፖሊሲ ስብስብ አሁን ቀጥተኛ ትኩረቱን ወደ አሜሪካና ዋሽንግተን አድርጓል። ሀካን ፊዳን ለዋይት ሃውስ ባስተላለፉት የሰላ መልእክት አሜሪካ የቤንያሚን ኔታንያሁ መንግስት የስምምነቱን ግዴታዎች እንዲያከብር ግዴታ ካላደረገችና በእስራኤል ላይ አስፈላጊውን ጠንካራ ጫና ካልፈጠረች የሙስሊም ሀገራት ህብረት በገዛ እጃቸው እርምጃ ለመውሰድ እንደሚገደዱ አስጠንቀዋል። ይህ ስር ነቀል እርምጃ የሚለው ቃል በዓለም አቀፍ ዲፕሎማቶችና ወታደራዊ ተንታኞች ዘንድ ትልቅ ስጋትንና ድንጋጤን ፈጥሯል። ለመሆኑ የሙስሊም ሀገራት ሊወስዱት ያሰቡት ስር ነቀል እርምጃ ምን ሊሆን ይችላል? አንደኛ፣ በእስራኤል ላይ የተጣሉ ማንኛውንም የንግድ ስምምነቶች ማቋረጥና ወደ እስራኤል የሚሄዱ የነዳጅና የምግብ አቅርቦቶችን መዝጋት። ሁለተኛው፣ የቱርክ የግብፅና የኳታር ኤምባሲዎችን መዝጋትና የእስራኤልን አምባሳደሮች ማባረር። በሜዲትራሊያንና በቀይ ባህር በኩል ወደ እስራኤል የሚሄዱ የንግድ መርከቦችን እንቅስቃሴ መገደብ ይገኙበታል። አራተኛውና የመጨረሻው ለፍልስጤም ተቃዋሚዎች ቀጥተኛ ዓለም አቀፍ ሕጋዊና ወታደራዊ ከለላ መስጠትን ይመለከታል። ይህ ማስጠንቀቂያ አሜሪካ በመካከለኛው ምስራቅ የምትከተለውን የውጭ ፖሊሲ ትልቅ ፈተና ውስጥ የከተተ ሲሆን ዋሽንግተን በሁለቱ አጋሮቿ በኔቶ አባል ሀገሯ ቱርክና በቅርብ አጋሯ እስራኤል መካከል እንድትወጠር አድርጓታል። በሌላ በኩል ከቴል አቪቭ የተሰማው ምላሽ እጅግ ቁጣ ያዘለና የሁለቱን ሀገራት ግንኙነት ወደ ፍጹም ጠላትነት የለወጠ ሆኗል። የእስራኤል የውጭ ጉዳይ ሚኒስትር ለቱርክና ለሀካን ፊዳን ማስጠንቀቂያ በሰጠው እጅግ ጠንካራ ምላሽ ቱርክን የሐማስ አሸባሪ ድርጅት ዋና መስሪያ ቤት በማለት በይፋ ፈርጇታል። የእስራኤል መንግስት አክሎም የአንካራ መንግስት የሐማስ ከፍተኛ መሪዎችን በግዛቱ በማስተናገድ ጥበቃ በመስጠትና የፋይናንስ ድጋፍ በማመቻቸት ለሽብርተኝነት ድጋፍ የሰጠ ነው ሲሉ ከሰዋል። ከዚህ በተጨማሪ እስራኤል ለቁጣዋ ምክንያት አድርጋ ያቀረበችው ሌላው አወዛጋቢ ጉዳይ የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን እስራኤል የሚለውን ስም ጨርሶ የሰረዘበትን እና ሙሉ በሙሉ የፍልስጤም ግዛት እንደሆነ የሚያሳየውን የመካከለኛው ምስራቅ ካርታ ይዘው መግለጫ መስጠታቸው ነው።
የእስራኤል የውጭ ጉዳይ ሚኒስትር ይህንን ድርጊት የእስራኤልን ሕልውና የመካድና አደገኛ የታሪክ ማዛባት ነው ሲሉ አውግዘውታል። ቴል አቪቭ ለአንካራ አስተላለፈችው የተባለው የመጨረሻው መልእክት እጅግ ግልጽና ቀጥተኛ ነው። ቱርክ በጋዛ ሰርጥ የወደፊት የደህንነት የፖሊሲና የአስተዳደር ጉዳዮች ላይ ፍጹም ዜሮ ሚና አይኖራትም። የእስራኤል ባለስልጣናት አክለውም ሀገራቸው የራሷን ሕልውናና የደህንነት ወሰን ለማስከበር ከማንኛውም አካል የሚመጣን የኃይል ማስፈራሪያና የዲፕሎማሲ ዛቻ እንደማትቀበል በይፋ አስታውቋል። አሁን በዓለማችን ላይ የተከሰተ ያለው ሁኔታ ቀለል ያለ የቃላት ውጊያ አይደለም። በኔቶ አባል ሀገራት መካከል ሁለተኛውን ትልቅ ሰራዊት የምታስተዳድረው ቱርክ ከሀያላን የአረብ ሀገራት ጋር በመተባበር በእስራኤል ላይ የከፈተችው ይህ የፊት ለፊት የዲፕሎማሲ ጦርነት አጠቃላይ የመካከለኛው ምስራቅን ቀጠና ወደ አዲስ የታሪክ ምዕራፍ አሻግሮታል። የጋዛ ሰብአዊ መብት ቀውስ በየሰከንዱ እየከፋ በሺዎች የሚቆጠሩ ንጹሃን ዜጎች በረሃብና በቦምብ ድብደባ በሚረግፉበት በዚህ ጊዜ የስር ነቀል እርምጃዎች ዛቻ ወደ ተግባር ከተቀየረ በቀጠናው የሚገኝ የነዳጅ ማጓጓዣ መስመሮች፣ የንግድ መስመሮችና ዓለም አቀፍ የደህንነት ስምምነቶች ሙሉ በሙሉ የመናጋት አደጋ ተደቅኖባቸዋል። የዋይት ሀውስ አስተዳደር በበኩሉ በሁለቱ አጋሮቹም በቱርክና በእስራኤል መካከል የተፈጠረውን ይህንን ከፍተኛ ውጥረት ለማብረድ በከፍተኛ ጭንቀት ውስጥ እንደሚገኝ ከዋሽንግተን የሚወጡ ዘገባዎች አመላክተዋል። ቱርክ የምትከተለው አቋም ከተጠበቀው በላይ እየጠነከረ የመጣ ሲሆን በጋዛ ጉዳይ ላይ የተጀመረው የሰላም ጥረት በአሁኑ ሰዓት በስቅላት ላይ ይገኛል። ይህ ታሪካዊና እጅግ አደገኛ ውጥረት ወዴት የሚያመራ ይመስላችኋል? ቱርክ፣ ግብፅና ኳታር በእስራኤል ላይ ይወስዱታል ተብሎ የሚጠበቀው ስር ነቀል እርምጃ ወታደራዊ ግጭትን ሊቀሰቅስ ይችላል ወይንስ አሜሪካ እስራኤልን ለማስገደድ ትሞክራለች? በመጨረሻም ቴህራን እስካሁን ስትከተለው የነበረውን የተከላካይነት ወታደራዊ አቋም ሙሉ በሙሉ በመተው አሜሪካና የቀጠናውን አጋሮቿን በቀጥታ ወታደራዊ ማጥቃት የሚያስችል አዲስ የማጥቃት ጦርነት ስትራቴጂ ልትጀምር እንደሆነ ይፋ አድርጋለች። ይህ የኢራንን ከፍተኛ ባለስልጣናትን መግለጫ ቀለል ያለ የፖለቲካ ፕሮፓጋንዳ አይደለም። ይልቁንም በፋርስ ባህረ ሰላጤ፣ በሆርሙዝ የባህር ወለልና በመላው የመካከለኛው ምስራቅ ቀጠና የሚገኘውን የአሜሪካን ወታደራዊ የበላይነትና የዓለምን ኢኮኖሚ መዋቅር መሬት ላይ ሊጥል የሚችል ታሪካዊ የማስጠንቀቂያ ደወል ነው። የኢራን የበላይ መሪ አማካሪ መሐመድ ሞክቤሬ ይህንን አስደንጋጭ መግለጫ የሰጡት በዓለም አቀፍ ደረጃ እጅግ ወሳኝ በሆነውና የዓለም አቀፍ የነዳጅ መስመር የደም ስር በሆነው የሆርሙዝ የባህር ወለል ውጥረት ጋር በማያያዝ እንደሆነ ተገልጿል። ሞክቤር በንግግራቸው አሜሪካን በጽኑ የኮነኑ ሲሆን ዋሽንግተን በፋርስ ባህረ ሰላጤ የሚገኙ የቅርብ አረብ አገሮቿንና የንግድ መስመሮችን የመጠበቅ አቅሟ ሙሉ በሙሉ ውድቅ ሆኗል ሲሉ ተናግረዋል። ኢራን በዓለም አቀፍ የንግድ መርከቦችና የነዳጅ ማጓጓዦች ላይ የያዘችውን ስልታዊ ቁጥጥር በመጠቀም አሜሪካና አጋሮቿ ከተሰመረላቸው መስመር ካለፉ የሆርሙዝ የባህር ወለል ሙሉ በሙሉ በመዝጋት የዓለምን ኢኮኖሚ ወደ ጥቁር ጉድጓድ ለማስገባት ዝግጁ መሆኗን አስታውቃለች። በዓለም ላይ ከሚጓጓዘው የነዳጅ ምርት ውስጥ 1/5 የሚያልፍበት የአደገኛ የባህር ወለል በኢራን የማጥቃት ወታደራዊ ስትራቴጂ ስር ከወደቀም የዓለም የነዳጅ ዋጋ በአንድ ጀመር ያልጠበቀ ጣሪያ እንደሚነካና የዓለም አቀፍ ገበያ ሙሉ በሙሉ እንደሚፈራረስ ወታደራዊ ተንታኞች በከፍተኛ ስጋት እየተናገሩ ይገኛሉ። ቴህራን ይህንን አደገኛ የጦር ስትራቴጂ ወደ ተግባር ከመቀየሯ በፊት ለዋሽንግተንና ለዋይት ሀውስ 4 ማሟላት ያለባቸውን ከበድ ያለው ቅድመ ሁኔታዎችን አስቀምጣለች። ኢራን እነዚህን ቅድመ ሁኔታዎች በአስቸኳይ ካልተሟሉ ምንም አይነት ድርድር እንደማይኖርና ወታደራዊ እርምጃው የማይቀር መሆኑን ገልጻለች። አንደኛ፣ አሜሪካና እስራኤል በኢራን ላይ የኒውክሌርና የወታደራዊ ተቋማት ላይ የሚያሰሙትን ማንኛውም አይነት የጦርነት ዛቻና የሚስጥር ጥቃት በአስቸኳይ ማቆም አለባቸው። ሁለተኛ፣ በመካከለኛው ምስራቅ በፋርስ ባህረ ሰላጤና በኢራን ወሰኖች አቅራቢያ የሚገኙ ሁሉም የአሜሪካ የጦር ሰራዊት፣ የአየርና የባህር ኃይሎች ቀጠናውን ለቀው መውጣት አለባቸው። ሶስተኛ፣ በኢራን ኢኮኖሚ በነዳጅ ኤክስፖርትና በባንክ ስርዓት ላይ የተጣሉ ማንኛውም ዓለም አቀፍና የአሜሪካ ማዕቀቦች ሙሉ በሙሉ መሻር አለባቸው። አራተኛ፣ በዓለም አቀፍ ባንኮችና በአሜሪካ ትዕዛዝ የታገዱ በቢሊየን የሚቆጠሩ የኢራን የገንዘብና የሀብት ንብረቶች በአስቸኳይ ለቴህራን ገቢ መደረግ አለባቸው። እነዚህ 4 ጥያቄዎች አሜሪካ በመካከለኛው ምስራቅ ያላትን ወታደራዊና ኢኮኖሚያዊ የበላይነት ሙሉ በሙሉ እንድታስረክብ የሚያስገድድ በመሆናቸው በዋሽንግተን የፖሊሲ አውጪዎች ዘንድ ትልቅ ድንጋጤን ፈጥረዋል። ይህ በኢራን የበላይ መሪ አማካሪ የተሰጠው የጨዋታ ቀያሪ የማጥቃት ጦርነት ማስጠንቀቂያ አሜሪካና ምዕራባውያንን ከባድ ስልታዊ ፈተና ውስጥ ጥሏቸዋል።
አሜሪካ እነዚህን ቅድመ ሁኔታዎች የማትቀበል ከሆነና ኢራን ቀጥተኛ የማጥቃት እርምጃ መውሰድ ትገደዳለች። በመካከለኛው ምስራቅ የሚገኙ በርካታ የአሜሪካ የጦር ሰፈሮች፣ የነዳጅ ማጣሪያዎችና የንግድ መርከቦች ቀጥተኛ የኢራን ሚሳይሎችና ድሮኖች ኢላማ ይሆናሉ። በሌላ በኩል ይህ ውጥረት ከተባባሰ አሜሪካ፣ እስራኤልና ምዕራባውያን አጋሮቻቸው ወደ ቀጥተኛ ጦርነት ከመግባት ውጪ ሌላ አማራጭ አይኖራቸውም። ይህ ደግሞ ሩሲያና ቻይና ከኢራን ጀርባ የሚጠቀሙትን አደገኛ የኃይል አስተላለፍ ለመፍጠር ዓለምን ወደ ሶስተኛው የዓለም ጦርነት ማዕበል ውስጥ ሊከታት እንደሚችል የጂኦፖለቲካ ተንታኞች ያስጠነቅቃሉ።